ለዚህ ቦታ ላደረሰኝ እግዚአብሔር አንድ ጊዜ ክብር አምጡልን እስኪ። ባጭሩ ልናገርና እኔ ወደ ክርስትና መጣሁት በ2009 ዓመተ ምህረት ነው። ስመጣ ቀጥታ ጎፋ ነው የመጣሁት። ካመንኩ በኋላ ከባለቤቴ ጋር ዛሬ እሷ አሁን የለችም እንጂ ከሷ ጋር መጣሁና ሾፌር ነበርኩ። እመላለሳለሁ። ሲመላለስ በወር ሁለቴ ቸርቹን እጎበኛለሁ። በወር ሁለቴ እመጣለሁ። በመካከል ታመምኩ። ስታመም ድርጅቱ ነው የሚያሳክመን። ተክለ ሃይማኖት፣ ግሩም፣ ቤተል፣ ቤተዛታ በዚህ ውስጥ ነው የምንታከመው። በመጨረሻ የታከምኩ እግሬ እንደዚህ ሆነ። መስክራለሁ ጎፋ ላይ እንደዚህ ሲሆን እቺም ከኔ ጋር ተኛች። ልጄ ነች፣ ሁለተኛ ታላቅ ልጄ ነች። እዛ ስታገለግለኝ ለምንድን ነው ቸርች ማለደው? አምኛለሁ አይደለም? አዎ ካመንኩ በኋላ ለምንድን ነው ቸርች ማልድነው አልኩኝና ከዶክተሮች በላይ ዶክተር እግዚአብሔርን አለ። ስለዚህ ለምንድን ነው እዛ ማለደው አልኩኝና አሰብኩና ፉሪ ነበር ጌስት ሃውስ ገባው። እንዲህ ብዬ ነው የገባው። ሲገባ ማለት ነው ሽንት ቤት ሲቀመጥ በጣም እሰቃያለሁ። በጣም ችግር አለብኝ። እሷ ከኔ ጋር ትቸገራለች። ሌሎችም አሉ ብዙ ልጆች እግዚአብሔር ባርኮኛል። እና ቀጥታ እሳቸው መጥተው ሐዋርያው ጸለውልኝ። ወዲያውኑ እንደ ጸለውልኝ የሆነ ውሃ ፈሰሰ እዚህ ውስጥ አሹ። በዛውኑ እንደዚህ ሁኜ ሄድኩኝ ማለት ነው። 2011 ነው ይሄ። ከዛም በኋላ 2012 እኛ አካባቢ ባለው ችግር ሊመጣ አልቻልኩም። ሾፌር ነኝ ብያለሁ። መታገት አለ፣ ሌላ ነገሮች አሉ። መምጣት አልቻልኩም። 2013 መጣውና ተገለገልኩና ተመልሼ ገባሁ። 2014 15 እንዲሁ እየተገለገልኩ ገባለሁ። 2016 አጋጣሚ ቤት ውስጥ ችግር ተፈጠረብኝና ባለቤቴ ተለየች። ከዛ ለ9 ወር ቁጭ ካልኩ በኋላ እያለቀስኩ ለምንድን ነው ሂጄ የእግዚአብሔር ሰው ጋር ማላለቅሰው? ብርታቱንም የሚሰጠኝ እሱ ነው ብዬ ቀጥታ መጣሁ። ሲመጣ ጸለየልኝ። ሁለተኛ መጣ አልቅሳለኝ። ከዛ እዛ ጋር አስቀመጠኝ። መጎናጸፊያውን ሰጠኝ። ከዛ ወዲህ በቃ ራሴም ዳንኩ። ልጆቼ ደግሞ በልብ በሽታ ታመመች። ደግሞ ኧረ እባካችሁ ስለዚህ እስቲ ጌታ ላከብሩልኝ። እሷ በልብ በሽታ ስትታመምብኝ ቀጥታ በ4 እና በ5 ፈቅደውልኝ ሐዋርያው ጌስት ሃውስ በነፃ አደርኩ። እሳቸው ፈቅደውልኝ። ምክንያቱም ስራ አቁም ያለው ልታሰር ስለሆነ ሸሽቼ ኬላ ገባውና ጡረተኛ የ5 ዓመት ተውኩና ጡረታ ሆንኩ። የሚደርሰኝ 4000 ብር ነው። 4000 ምን እንደሚሆን ካልኩሌት ታውቃላችሁ። ከዛም በኋላ መጣው ነፃ አሳደሩኝ እዚህ ጌስት ሃውስ ማለት ነው። ጸልዮልኝ ከዛ በቃ ጉልበት አገኘውና ለምንድን ነው ልጄኔ እቺ አልወልድ ያለችው አሁን የመሰከረችው ልጄን ለምንድን ነው የማትወልጂ? ለምንድን ነው እሱ ጋር ማልወስድሽ ስል አይ ሐኪም ቤት ወሰደኝ አለች። ሐኪም ቤት ወሰድኩ። ሲወስድ ለአመት ቀጠረኝ። አይ ለአመትማ እኔ የሚሞተው ዛሬ እህል የሚደርሰው በሚያዝያ ነው። ለምን እንዴ ከዶክተሮች በላይ ዶክተር አለኝ ብያለሁ። ለምንድን ነው እሱ ጋር ማልወስድሽ አልኩና ቀጥታ ከወለጋ በስልክ ጠራዋት። ስትመጣልኝ በ12ኛ ወር ውስጥ በ19 እሷም ያማታል። ሁለታቸውን ይዤ መጣውና እኔ ጉባኤ ውስጥ ሆንኩኝ። እነሱን ጌስት ሃውስ ግቧል። ቀጥታ በስማቸው ጠርቶ ጸለየላቸው። ልጅ ፈለግሽ? አዎ እንኪ። አንቺ ደግሞ ልብ ያምሻል አለም። መጀመሪያ ፓስተር እሳቸው ነው የጸለዩላት እዚህ ትከሻዋን ይዘው። ከዛም በኋላ የልብ በሽታ ከዛን ቀን ጀምሮ እስከ ዛሬ ህመም የለብን። ኢየሱስ ጌታ ነው። ለጌታ ክብር ጨበጨባል። በጣም የገረመኝ ነገር አባ የእግዚአብሔር ሰው ልጃቸው ለ7 ዓመት ነው ልጅ አልነበራት። ችኛዋ ደግሞ ለ7 ዓመት ነው በልብ በሽታ ምክንያት ተሰቃይ ነበረው። ይሄንን ፀሐይ የሞቀው ሀገር የሚያውቀው እውነት ነው። በልብ ኬዝ ምክንያት ሚዲያውን አደባባዩን እርዳታ የሚጠየቅላቸው በጣም በርካታ ኢትዮጵያውያን በየመንገዱ በየሚዲያው ማየት የተለመደ ሆኗል። በዚህ ሰዓት ልብ ኬዝ
አይደለም፣ በጣም ከባድ በሽታ ነው። ለአንድ ዓመት አይደለም፣ ለሁለት ዓመት አይደለም ፓስተር፣ ለሶስት ዓመት አይደለም፣ ለአራት ዓመት አይደለም፣ ለ7 ዓመት ሙሉ አባት ስለ ልጃቸው ሕክምና ሞክረዋል። በሕክምና አልተቻለም። ነገር ግን የእግዚአብሔር ቃል ሲናገር ምን ይላል? ለሰው የማይቻል ለእግዚአብሔር ባካችሁ እስቲ ይቻላል በሉ እስቲ። በአንድ ቀን ጸሎት ካጨበጨባችሁ በደንብ ለጌታ ክብር አጨብጭቡ። በአንድ ቀን ጸሎት ለ7 ዓመት ሙሉ ፍሬ ያጣ ማህፀን ፍሬ ሲያገኝ በአንድ ቀን ጸሎት ኦሬዲ ለ7 ዓመት ሙሉ የነበር የልብ በሽታ ተፈውሶ ዛሬ አባት የዛን ቀን በለቅሶ በብዙ ዋይታ በእግዚአብሔር ሰው ፊት ለማጸለይ ዛሬ ደግሞ እግዚአብሔር ያደረገውን ነገር በእግዚአብሔር ፊት ለመመስከር ሁለቱንም ልጆቻቸውን ይዘው በፊታችን አዲስ አበባ ለቡ መብራት ኃይል አጥቢያ ተገኝተዋል። ስለዚህ ቤተሰብ ጉባኤ በእግሮቹ ቆሞ እልልታ፣ ጭብጨባ፣ ፉጨት ከዚህ በላይ ይሁንለት። ሃሌሉያ። ያካ አሁን ልጅና አይደለ ና አንዴ ወዝ ልጅ አሽ ህፃን ያሽ ጉባኤ ቁጭ በል። ታንክ ዩ እሰይ ያልቀና ሰው ያጨበጭባል። ባካችሁ ለጌታ ክብር አጨብጭቡ። የአባቶች አምላክ ነው የረዳኝ ከትቢያ ካመለህ ያነሳኝ የእስራኤል አምላክ ነው የረዳኝ ከትቢያ ካመለህ ያነሳኝ ጩብጩብ ይለኛል የማደርገው ባጣ መልካምነት ወደ እኔ የመጣ መጮ ያምረኛል ቃላት እያጠረኝ ያደግነት ፍቅረት እያለኝ ነቢዩ ጉርሜ ደስ ብሎኛል። ተቀበሉኛል። እንደ ነቢዩ ነው የምጸልይላችሁ። ብራሃዳው ይሳካላችኋል። ላራዳካያ እስቲ እኔ ይሳካልኛል። ይሳካልኛል። ለካ በአንድ ቤት ውስጥ አንድ ሰው ካለ እንዲህ ሆኜ መጣሁ፣ እንዲህ ሆኜ ሄድኩ። እስቲ አሜን አሜን። እንዲህ ሆኜ መጣሁ፣ እንዲህ ሆኜ ሄድኩ። እሰይ እሰይ። ለራሱ ተፈውሶ ልጅ ወልዳ ከልብ ተፈውሳ ሙሉ ምስጋና ሃሌሉያ። አሁን ሁላችሁ እጃችሁ እንዲያደርጉ እስቲ ፕራካሳና ማንታ እስቲ ቤተሰቦቼን አላስነካም፣ ቤተሰቦቼን አላስነካም፣ ልጆቼን አላስነካም፣ ልጆቼን አላስነካም። እኔ እያለሁ አይሞቱም፣ እኔ እያለሁ አይሞቱም። እኔ እጸልያለሁ፣ አሜን። እኔ አጸልያለሁ፣ አሜን። አንድም ምንም አይሆንም፣ አሜን። ልጸልይላችሁ። አንተ እያለ በእናንተ ቤት ሞት አይሆንም፣ አይሆንም። ቆመ ልጆችን አትቀብርም፣ አሜን። ቆመ ጭንገፋ አታየም፣ አሜን። ቆመ ሞትን አታየም፣ አሜን። እጅን አወዛወዝና አይሆንም፣ ወሰን አይሆንም። አፌላ ፕራፋላ ሃዳኮስ እሰይ። ጌታ ይባርካችሁ። አሜን። ሆኖላችኋል። ስሜ ደረጀ ቶለሳ እባላለሁ። የመጣሁት ከፍንጫ ስኳር ፋብሪካ ከአዲስ አበባ 360 ኪሎ ሜትር ርቀት ላይ ነው። እሷ ገስት ሃውስ መጣ፣ ተጸለየላት። ለ7 ዓመት ልጅ ያጣን ከተጸለየባት በኋላ ልጅ አገኘን። ነሐሴ 19 2016 መጣን። እዚህ ገስት ሃውስ እሷ መጣች፣ ተጸለየላት። እግዚአብሔር ደግሞ እችን የመሰለች ልጅ ሰጠን ማለት በቃ። ጌታ ክብር ይጨበጨባል። ባጭር ማርኛ መጽሐፍ ሲናገር ምን ይላል? ልጆች የእግዚአብሔር ስጦታዎች ናቸው። ለአንድ ዓመት አይደለም፣ ለሁለት ዓመት አይደለም፣ ለሶስት ዓመት አይደለም፣ ለ7 ዓመት ሙሉ ልጅ የላቸውም ነበር። 2016 ዓመተ ምህረት ነሐሴ ስንት? ነሐሴ 19 2016 እዚህ መጥቶ ተጸለየላት። ከዛ በኋላ ኢየሱስ ጌታ ነው። እጅግ ከፍ አድርግልኝ። ራሱ ፕራቫካያ ለካ ስጸልይ ይሳካልሃል፣ ይሳካልሃል። ቀኝ ከፍ አድርግና ስጸልይ ይሳካልኛል። ሲያንዴ አሜን። ና
አሁን ደግሞ ልክ የዛሬ ዓመት ሌላ ወንድ እሰይ ለጌታ ክብር ይጨበጨባል።